ነገር ግን አንድ ያሳሰባት ነገር አለ፣ የናታን ጉዳይ። ይህን ሁሉ አሸንፌ ስወጣ ምናልባት ይቀበለኝ ይሆን? ሆን ብዬ የሰራሁት ድራማ ነው ብዬ ስነግረውና ይህንን ሁሉ አንተ ላይ ምንም ነገር እንዳይደርስ ያረኩት ነገር ነው ብላ ከነገረችው ይቀበላት ይሆን ወይንስ ራሱ አዲስ የጀመረውን ህይወት የሚቀጥል ይመስላችኋል? ሀሳባችሁን ኮሜንት ላይ ያስቀመጣችሁልኝ። ሐረግ ድራማ ክፍል 84 ሙሉ ለሙሉ እየተጫነ ነው። በዚህ ቪዲዮ ላይ ከስር ላይክ እያረጋችሁ እያንዳንዳችሁም ኮሜንታችሁ ላይ ይለቀቅ የሚል ኮሜንት ጻፉልኝ። ወዲያውኑ ኮሚኒቲ ፖስት ላይ ሙሉ ክፍሉን የምንለቅላችሁ ይሆናል። እስከዛው ድረስ ግን በክፍል 84 ምን ይፈጠራል የሚለውን ቀንጨብ አድርጌ የማሳያችሁ ይሆናል። በክፍል 84 የሚፈጠሩ 3 አሳዛኝ ነገሮች። ናታን አዲስ ጓደኛ ይዟል። ቤዛም አዲስ ጓደኛ ተዋውቃለች። ኤፍራታም ያፌት ላይ ያላትን አመለካከት እየቀየረች ነው። ነገር ግን አሁን ላይ ኤፍራታ ብቻዋን የቀረችበት አንድ ነገር ምናልባት ይህን ሁሉ ታግዬ ሲጨርስ፣ ይህን ሁሉ ለፍቼ ሳሸንፍ ናታን ባለበት ይጠብቀኝ ይሆን? እንደው እንዳሁኑ ላይቀበለኝ ይችላል፣ እንዳኮረፈኝ በዛው ቢቀርስ ብላ ትልቅ ሀሳብ ውስጥ ገብታለች። ያልሰማችሁና እየፈራችሁ የነበረው ነገር ቢኖር ናታን አዲስ የተዋወቃት ልጅ ምን አይነት አቀባበል ሊያደርግላት ይችላል የሚለው ነው። በሐረግ ድራማ ላይ በክፍል 84 የሚፈጠሩትን ቀንጨብ አድርጌ የማሳያችሁ ይሆናል። አብራችሁን ቆዩ። የኔን አቀራረብና ትረካውን ከወደዳችሁት ይህንን ቪዲዮ ላይክ በማድረግ አሳዩኝ። ያፌትና ኤፍራታ ያላቸው አሁን ላይ ሁለቱም ድብቅ ናቸውና ነገር ግን መሸናነፍ አልቻሉም። ቤዛ እያሰበች ያለችው ነገር ቢኖር ስለ አዲሱ ጓደኛዋ ነው። ነገር ግን አዲሱ ጓደኛዋ ከዚህ በፊት እንደሚያውቃት ሆኖ የቤዛን የድሮ ፎቶዎች መኝታው አጠገብ ለጣጥፏቸው በጣም እንደሚወዳት ለማሳየት እየሞከረ አይተናል። ኤፍራታና ያፌት ግን አሁን ላይ ሁለቱም በመደባበቅ ላይና ባለመሸናነፍ ሁኔታ ላይ ናቸው። ያፌትም የዋዛ አልነበረምና ኤፍራታን አሁን ድረስ እየጠረጠራት ነው። ነገር ግን ኤፍራታም የዋዛ እንዳልነበረች ያሳይታለች። ናታንን መቀበል እንደምትፈልግና ነገር ግን ከሱ ማወቅ የምትፈልገው አንዳንድ እውነታዎች አሉ። ናታን ወንድምህ ነው ወይ የሚለው ጥያቄ አቅርባለት ነበረ። እሱም ግን ግልጽ አድርጎ ነበር የካዳት። ነገሩ ባይዋጥላትም እኔ አላመንኩም ግን ጠርጥር ያለው ብላለች። እንዴት ወንድሜ ቢሆን ያን ያህል እንደዚህ ሊጨክንበት እችላለሁ? ሲጀመር እሱን ወንድም የማንም እንዲሆን አልመኝም ለጠላቴ እንኳን ብሏል። በዚህ ካስተባበለ በኋላ ግን ኤፍራታ ሌላው ያሰበችለት ነገር ቢኖር ያን ቀን ማታ ላይ እንግዳ የሆነባት ነገር ለምን ራት አዘጋጅቶ እንዳቀረበላት ነው። ዳግም ችግር ውስጥ እንደገባ በክፍል 83 እና 82 ውስጥ አይተናል። ዳግምን ውስጥ ችግር ውስጥ ያስገባው የያፌት ዘመድ የተባለው ልጅ ምን ያህል አውሬ እንደሆነ አይተናል። ከያፌትም በላይ ለራሱ ብሎ በሰበቡ የተበቀለው ያፌትን የወጋው እሱ ነበርና ሚስጥሩ አሁን ላይ ማንም ሰው ጋር የሚደበቅ አልነበረም። ጽዮን አውቃለች። ጽዮን ታዲያ ይህንን ነገር ከያዘች በኋላ እንዴት የራሱን ዘመድ ሊወጋም ይችላል ብላ ሀሳብ ውስጥ ገብታ ነበረ። በዛ ላይ ለራሱ ዘመድ እንደዛ የጨከነ ሰውዬ ለእኔም አይመለስም ብላ ምን አይነት ወጥመድ ውስጥ መጀመሪያውኑ እንዳስገባች ታውቃለች። ይህኔ ታዲያ አንድ መላ ዘይዳ ነበረ። መላውን በግልጽ ቢሆን ባይታየንም ዳግምና እሱ አንድ ላይ ሆነው ያሰቡት ሀሳብ ነበረ። ከቅዱ ውስጥም አንዱ አሁን ላይ ሄጄ እናገራለሁ አንተ እንደወጋኸው ብሎ ሊያስፈራራው ሄዶ ነበረ ዳግም። ነገር ግን እንደጠበቀው አልነበረም። በዛ ሰዓት ልጁ የመለሰለት መልስ እንዳንተ እንደወጋኸው አድርጌ ነው እኔ ቀድሜ ሄጄ የምነግረው። ያፌት ያስወጋህ ናታን አይደለም ግን ዳግም ነው ብሎ ያንን ነገር ሊነግረው ይችላል። ሲነግረው አንተ ላይ የሚፈጠረውን ወቅ ብሎታል። ዳግም መጀመሪያውኑ ፈሪ ስለሆነ ያንን ነገር ታዲያ ሊያከሽፍበት የሚችል ነገር ስለሆነ በዛ ሰዓት ያለው መልስ ወደ ኋላ መመለስና እጅ መስጠት ነው። ጽዮን ግን የዋዛ ባትሆንም የራሷን እቅድ አሁን ላይ የምታሄድበትና ምንም አይነት የሚከሽፍበት መንገድ የለም። ሌላው ትልቁ እንግዳ የሆነውና አሳዛኙ ነገር ቤዛና ናታን አዲስ ጓደኛ መያዛቸው ነው። ሁለቱም የየራሳቸውን ነገር አሳምነዋል። ለእናንተ ለተመልካቾቻችን አንድ ጥያቄ አለኝ። ናታንና ቤዛ አንድ ላይ ሆነው ሲነጋገሩ ነበረ። ቤዛ አዲስ ጓደኛ እዛ ቤት ውስጥ ይዛ እንደመጣች ከወጣ በኋላ ናታን እንዲህ ብሏት ነበረ። እኔ እወድሻለሁ ባላፈቅርሽም፣ ነገር ግን
ወጣ ብለሽ አዳዲስ ሰዎችን መተዋወቅ አለብሽ እና አዳዲስ ሰዎችንም ስተዋውቂ የራስሽን ህይወት መኖር ትጀምሪያለሽ ብሎ ልቧን የሚነካ ነገር ተናግሮ ነበረ። ቤዛ ከዚህ በፊት ምን ያህል እንደምታፈቅረው አይተናል። ይሄንን ሲምላት ታዲያ ምን ነበረ የውስጧ ውስጥ የነበረው? እውነት እሱን ያለችውን ነገር ተቀብለው ይሆን ወይንስ ውስጧ እያረረ ነበረ እሺ ያለችው? ይሄንን ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። ሌላው የናታንና የአዲሷ የቤተሰቦቿ ነገር ወይንም የልጅቷ እናት ከያፌት ድርጅት ጋር የምትሰራው ልጅ የምር እየወደደችው መታ ነው ወይስ የራሷ እቅድ አላት? ናታን ልጅቷን እየቀረበ ያለበት መንገድ በንጹህና በትክክለኛ ጓደኝነት መንገድ ነው። የልጅቷ ሀሳብ እቅዷን ባይታወቅም ሆን ተብሎ የተሰራ ሴራ ባይሆን እንኳን የልጅቷ ሀሳብ መጨረሻው ላይ አሳዛኝ ነገር ይዞ እንደሚመጣ ይታወቃል። ይህም የሚሆንበት ምክንያት ምናልባት ሁለቱ ጓደኛ ማሞች ሆነው ናታንና አዲሷ ልጅ ሁለቱ በፍቅር ከሄዱ በኋላ ኤፍራታ ስራዋን ጨርሳ እቅዷን አሳክታ ስትመለስ ናታንን ቦታው ላይ ላታገኘው ትችላለች። በዚህ ሰዓትስ ድራማው ላይ ምን ሊፈጠር ይችላል? መጨረሻው ላይ ግን ይሄ ሁሉ የሚሳካበትና የሚፈርስበት ሁኔታ ላይ መገመት የማይቻልበት ሁኔታ ላይ ነው ያለው። ይሄኔ ናታንን ያሰበውን አዲሱን ላይፉን ምን ሊመልስበት ይችላል? ቤዛስ አዲስ የጀመረችውን የህይወቷን የመጀመሪያ ጊዜ በምን ሁኔታ ላይ ሊሳካላት ይችላል? ጽዮንስ ከወጣችበት ከገባችበት ወጥመድ ውስጥ እንዴት ልትወጣ ትችላለች? ሁሉንም የሚመለስበት በቀጣዩ ክፍሎች ይሆናል። ክፍል 84 ሙሉውን ኮሚኒቲ ፖስት ላይ እኔ ቀደም ብዬ ስለምለቅላችሁ ይህንን ቻናል ሰብስክራይብ ማድረጋችሁን አትርሱ። ሌላው ጽናት ድራማ፣ ሰራተኛዋ አደይ፣ ሌሎችም ድራማዎችን እንደዚሁ መልኩ አጠር አድርጌ በአንድ ድምፅ እንድሰራላችሁ የምትፈልጉ ካላችሁ እዚሁ ሀሳባችሁን ኮሜንት ላይ አስቀምጡ። በዚሁ ስራልን የምትሉ ካላችሁ አብዛኞቻችሁ ሞራል ትሆኑኛላችሁና የምቀጥልበት ይሆናል። እስከዛው ድረስ ጊዜ መልካም ጊዜ ለእናንተም። ደህና መጣችሁ። ወደዚህ ቻናል ከመጣችሁ እናንተ ተከታታይ ድራማ ይመቻችኋል ማለት ነው። ከተከታታይ ድራማ ውስጥ ኢትዮጵያ ውስጥ ሆኖ አሁን ላይ በጣም አሪፍ እይታ ያላቸውና አሪፍ ተቀባይነት ያላቸው ድራማዎች አራቱን ልንገራችሁ። የመጀመሪያው ጽናት ነው። ሁለተኛው ሐረግ፣ ዮአዳን እና ክህደት ናቸው። የእነዚህን ተከታታይ ድራማዎች ካልጀመራችኋቸው እኔ አጠር ያለች ማብራሪያ ስለ እነሱ ሰጥቻችሁ ደስ ያላችሁን ድራማ እናንተ ትጀምሩታላችሁ። የመጀመሪያው ጽናት ድራማ ብዙዎቻችሁ የምትወዱት ይሆናል። ምክንያቱም ምናልባት ከአረብ ሀገር ሆናችሁ የምታዩ ሰዎች ካላችሁ ይሄ ድራማ ለእናንተ ነው። ጽናት ከሀገር ቤት ወደ ከተማ ትመጣና ወደ ውጪ እስክትሄድ ድረስ አንድ ቤት ውስጥ ተቀጥራ እየሰራች ነው። ታዲያ የቀጠሮ ቀኗን ወይንም የበረራ ቀኗን እየጠበቀችና ብዙ ክፍያ ካደረገች በኋላ ያንን ስትጠባበቅ እዛ ሰራተኝነት የተቀጠረችበት ቤት ውስጥ እየሰራች እያለ አንድ ትልቅ ነገር ይፈጠራል። ከአሰሪው ልጅ ጋር ግንኙነት ትጀምርና ብዙም ሳይቆይ ነገሮች ይበላሻሉ። በዚሁ ላይ የሚያጠነጥን ፊልም ነው። ሁለተኛው ሐረግ ድራማ ላይ ሁለት በትንንሽነታቸው የሚታወቁ በአባት አንድ የሆኑ ወንድማማቾች ነገር ግን ካደጉ በኋላ በጣም ትልቅ ጠላት ሆነው እዛ ላይ የምናየውን ነገር አብረን እናያለን። ፍቅረኛ ይነጣጠቃሉ፣ ንብረት ይነጣጠቃሉ። ነገር ግን ወንድማማቾች እንደሆኑ አያውቁም። ሐረግ ድራማ እዚህ ነገር ላይ ነው የሚያጠነጥነው። ዮአዳን አንዲት ምስኪን ሴት በባህል ሀብቶችና በትልልቅ ሰዎች የእሷ የሆነን ነገር ለመንጠቅ ሲሞክሩና እሷ ግን ብልጠትነቷን ከነሱ በላይ የምታሳየቸው ፊልምና ብዙ ታሪኮች ያሉበት አሪፍ ድራማ ነው። ሌላኛው ክህደት ነው። ክህደት የሚለው ፊልም አሁን ላይ በጣም አሪፍ እየታየ ያለ ነው። ክህደት አንድ ጓደኛውን በጣም የሚወዱት ሁለት ጓደኞች አሏቸው። ታዲያ በዚህ ጊዜ ጓደኛው የልቤ ጓደኛ ናቸው ብሎ
ለእነሱም ማያረገው ነገር የለም። ብዙ ነገር አድርጎላቸዋል። ነገር ግን ትንሽ እንደቆየ ይታመምና በጣም እርዳታ ሲፈልግ ከጓደኞቹ የሚጠብቀውን እርዳታ ሳያገኝ ይቀርና ይልቁኑ በዛኑ ልክ ይጠቀሙበታል። ይሄኔ ታዲያ እሱ ካወቀ በኋላ ምንን ማድረግ እንዳለበትና እንዴት ከነዚህ ጓደኞች ሊበቀል እንደሚችል የሚያሳይ አሪፍ ፊልም ነው። አሪፍ ጥራትና አሪፍ ኳሊቲ ተደርጎበት ካራክተሮችም በጣም አሪፍ የሆኑና የሚያጓጓ ፊልም ሀረግና ክህደት ናቸው። ሁለቱ ፊልሞች ምንም አይነት ንዝናዜ ምናምን ሳይበዛባቸው ወሬም ሳይኖራቸው ቀጥታ ምንም አይናችሁን ሳትነቅሉ የምታዩት ፊልም ነው። ሌላኛው ጽናት የሚለው ፊልም ታሪኩ አሪፍ ሆኖ ነገር ግን ብዙ ወሬዎች ስለሚበዙበት ምናልባት ፊልሙ ሊሰለቻችሁ ይችላል። ነገር ግን ፊልሙ እንደዛ የሚሰለቻችሁ ከሆነ እኔ በየጊዜው የእያንዳንዱን ክፍሎች እንደዚሁ አይነት በትረካ መልክና እናንተን ለጥያቄ ያተሳተፈ ለመልስም አስተያየት እንደሰጡበት አድርጌ አንዳንድ ቪዲዮ ለእያንዳንዱ ክፍል እሰራለሁ። የዋዳን ድራማ ብዙ ሰዎቹ ስትጀምሩት በጣም አሪፍ ድራማ ነበረ። እስከ ክፍል 40 እና እስከ ክፍል 45 ያለውን ድረስ ብዙዎቻችሁ በጣም አሪፍ አድርጋችሁ ስታዩት ነበረ። ከክፍል 45 በኋላ የዳይሬክተሩ አቅጣጫ ፊልሙን ስለቀየረው ብዙዎቻችሁ ጠልታችሁትና የጥንቆላ ስነ ስርዓትን እያስገባችሁበት እኛ ከዚህ ምን መማር አለብን የሚለውን ካያችሁ በኋላ ለተከታታይ 2 ሳምንታት ፊልሙ ሳይለቀቅ ስለቆየ ረስተውት በዛው ትታችሁት ነበረ። ነገር ግን አሁን ተመልሳችሁ እንድታዩበት እምመክራችሁ አንድ ነገር አለ። የዋዳን ድራማ ላይ አሁን የዋዳንና ሳሚ ፍቅረኛሞች ሆነዋል። እዛ ቤት ውስጥ ያለ ወላጅ እየኖሩ ነው ያሉት። ምን ሊያጠፉ ይችላሉ፣ ምን ሊደረግ ይችላል የሚለውን አብረን የምናየው ይሆናል። እዛ ላይ ሂሩት የምትባል አንዲት መጥፎ ሆና የምትተውን ልጅ እዛው አካባቢ ላይ እብደትን ተከናውና ነገር ግን ጤነኛ ሆና እሷ እንዳትታሰር እያየችው ያለውን ስቃይ አሁን ላይ ማየት ይኖርባችኋል ብዬ አስባለሁ። አዳዲስ የጀመሩ ተከታታይ ድራማዎችንና አሪፍ የሚባሉ ፊልሞችን በዚሁ ላይ በአንድ ድምፅ አድርጌ በጥሩ ሁኔታ ተርኬ የማቀርብላችሁ እኔ ዙበይር እባላለሁ። የቻናሌም ስም አዳዲስ ይባላል። እኔን ለማበረታታት ሰብስክራይብ ማድረጋችሁን አትርሱ። በቅርቡ 50 ሺህ ምንገባ ይሆናል። አሁን ላይ 40 ቤት እንዳለን አትርሱ። ስለዚህ እባካችሁ አዳዲሶች ሰብስክራይብ በማድረግ በማበረታታት 50 ሺህና ከዛ በላይ እናርገው። የእኔ ቤተሰቦች አብራችሁኝ ስላያችሁ ከልብ አመሰግናለሁ።